ኢሳያስ ተከዱ። አልሲሲ ሳይጠበቅ አፈገፈጉ። ከአባይ በላይ ወዳጅ የለኝም ያለችው ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ ማሰባት ሰምቷል። ወሳኝ ቅድመ ሁኔታም ተቀምጧል። አስደንጋጩ የኤርትራውያን ሰቆቃ በግብጽ የሚገኙ ኤርትራውያን ለስርና ለከፋ ስቃይ መጋለጣቸው ተገለጸ። ኢትዮጵያ የራሷ የባህር በር እንዳይኖራትና የቀይ ባህር ተጠቃሚ ሳትሆን እንድትቆይ ከግብጽ ጋር በመሆን ስትሰራ የነበረችው ኤርትራ ባዶ ሜዳ ላይ ብቻዋን እንደቀረች የሚጠቁም መረጃ ወጥቷል። የሻዕቢያው መሪ ኢሳያስ ወዳጅ በሚሏቸው አልሲሲ ተከዱ ያስባለው ይህ መረጃ ሁሌም ለመደራደር ዝግጁ ነኝ ለምትለው ኢትዮጵያ ትልቅ የምስራች ተደርጎ ተወስዷል። ከአባይ በላይ ወዳጅ የለም ያለችው ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ ማሰቧን የተሰማው ይህም እጅግ ትኩረት ስቧል። በዝርዝር እንመለከተዋለን። በዚህ መሃል ደግሞ ግብጽና ኤርትራ ግንኙነታቸው ሳይሻከር አይቀርም ያስባለ መረጃ ከወደ ካይሮ ተሰምቷል። በግብጽ የሚገኙ ኤርትራውያን ለከፋ ሰቆቃ መዳረጋቸው ተገልጿል። መረጃውን በዝርዝር እንመለስበታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢሳያስ ወዳጄ ናት በሚል የሚኮሩባትና ምንም ነገር ቢፈጠር ከጎን ትቆማለች በማለት ሲመኩባት የነበረችው ግብጽ ከኢትዮጵያ ጎን ለመቆም ወሰነች። ፕሬዚዳንት አልሲሲ አፈገፈጉ። ከአባይ በላይ ወዳጅ የለም ያለችው ግብጽ ያስቀምጠቻቸውን ወሳኝ ቅድመ ሁኔታዎች የሚሟሉላት ከሆነ የኢትዮጵያን የባህር በር ጥያቄ ለመደገፍ እንደምትስማማ ገለጸች። ይህም በኤርትራው አገዛዝና በመሪው ኢሳያስ ዘንድ ክህደት ተፈጽሞብናል የሚል ስሜት ማሳደሩ እንደማይቀር እየተነገረ ይገኛል። ግብጽ ከአፍሪካ አጋሮቿ ጋር በመሆን ኢትዮጵያ የቀይ ባህር መውጫ እንድታገኝ ለመርዳት ዝግጁ መሆኗን ገለጸች። ሆኖም ይህ ድጋፍ እውን የሚሆነው አዲስ አበባ በአባይ ውሃ ክፍፍል ውዝግብ ላይ ተለዋዋጭና ለድርድር አመቺ አቋም ካሳየች ብቻ እንደሆነ በካይሮ የግል ምክክር ላይ የተገኙ ምንጮች ለዘናሽናል ጋዜጣ ገልጸዋል። ይህ የግብጽ ጥያቄ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መድረሱ ታውቋል። በተመሳሳይ ሁኔታ ጥያቄ ወደ ዋሽንግተንም ተልኳል። ግብጽ በአባይ ውሃ ክፍፍል ላይ ኢትዮጵያ ተለዋዋጭ አቋም የምታሳይ ከሆነ ሀገሪቱ ቀይ ባህርን የምታገኝበት መንገድ ከአፍሪካ ወዳጆቿ ጋር በመሆን ለመደገፍ ዝግጁ መሆኗን የገለጸችው ዘናሽናል የካይሮ ምንጮችን ጠቅሶ እንደዘገበው ይህ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ ደርሷቸዋል። ግብጽ በአባይ ወንዝ ላይ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ የህልውና ስጋት እንደሆነ በመግለጽ የውሃ አጠቃቀሙን የሚገዛ ህጋዊ ስምምነት እንዲኖር ትፈልጋለች። ኢትዮጵያ በውሃ ጉዳይ ላይ ስምምነት ላይ የምትደርስ ከሆነ ግብጽ ከኢትዮጵያ በቀይ ባህር ላይ ያላትን የባህር በር ፍላጎት ለማሳካት ከጎኗ እንደምትቆም ገልጻለች። ይህ የግብጽ ሀሳብ ለዋይት ሀውስ ለፕሬዚዳንት ዶናልድ ትራምፕ መላኩ የተገለጸ ሲሆን ፕሬዚዳንቱ በዓመታት የዘለቀውን ይህንን የውሃ ውዝግብ ለማስታረቅ ፍላጎት እንዳላቸው አስታውቀዋል። ግብጽ ይህንን አማራጭ ስታቀርብ ስውር ማስጠንቀቂያ ማከላለች። ኢትዮጵያ ጥያቄውን ውድቅ ካደረገች ግብጽ በሱዳን፣ በሶማሊያ፣ በጅቡቲና በኤርትራ ያላትን ከፍተኛ ወታደራዊና ፖለቲካዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያለውን የባህር ኃይሏን በመጠቀም ኢትዮጵያ የወደብ አገልግሎት እንዳታገኝ እንቅፋት እንደምትሆን አመልክታለች። ምንም እንኳን አዲስ አበባ ለግብጽ ጥያቄ እስካሁን ይፋዊ ምላሽ ባትሰጥም ጠቅላይ ሚኒስትር አብይ አህመድ በቅርቡ ከቱርክ ፕሬዚዳንት ረጀብ ጣይብ ኤርዶጋን ጋር በነበራቸው ቆይታ ኢትዮጵያ የባህር በር እንደሚያስፈልጋት በድጋሚ አጽንኦት ሰጥተዋል። ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ የመልካም ምድር እስረኛ ሆና መቀጠል አትችልም ብለዋል። ለዓመታት ተቃቅረው የነበሩት ካይሮና አንካራ አሁን ላይ ግንኙነታቸውን እያጠናከሩ ሲሆን በሱዳን፣ በሊቢያና በሶማሊያ ጉዳዮች ላይ ያላቸው አቋም እየተቀራረበ መጥቷል። ግብጽ፣ ሶማሊያና ቱርክ ኢትዮጵያ ከሶማሊላንድ ጋር የባህር በር ለማግኘት ያደረገችውን የመግባቢያ ስምምነት እንዲሁም እስራኤል ለሶማሊላንድ እውቅና መስጠቷን በጽኑ ተቃውመዋል። ግብጽ በአሁኑ ወቅት በጅቡቲና በኤርትራ ወይም በአሰብ ወደብ ላይ ያላትን ተጽዕኖ በማሳደግና የባህር ኃይል ጦር ሰፈሮችን በማጠናከር ወደፊት በግድቡ ጉዳይ ላይ ለሚደረግ ድርድር እንደ ትልቅ የመደራደሪያ ካርድ ልትጠቀምበት እንደምትችል ተገምቷል። ዘናሽናል የተሰኘ መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራ ድረገጽ ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጥቷል። ድረገጹ የግብጽ ዲፕሎማቲክ ምንጮች ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ እንደምታገዝ ዘግቧል። ግብጽ ኢትዮጵያ በውሃ ውዝግቡ ላይ ተለዋዋጭነት ካሳየች ኢትዮጵያ ወደ ቀይ ባህር እንድትገባ ከአፍሪካ አጋሮች ጋር ለመስራት ዝግጁ መሆኗን በካይሮ የሚገኙ ምንጮችን ጠቅሶ ነው ዘናሽናል የተናገረው። ምንጮቹ እንደገለጹት ሀሳቡ ባለፈው ሳምንት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መቅረቡንም ገልጿል።
እንዲሁም ወደ ዋሽንግተንም ተልኳል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ በወንዙ ዋና ገባር ወንዝ ብኑናይል ላይ ግድብ ከገነባች በኋላ ግብጽ በአባይ ውሃ ውስጥ ወሳኝ ድርሻ ስላላት ለ10 ዓመታት የዘለቀውን አለመግባባት ለማስታረቅ ያላቸውን ፍላጎት ገልጸዋል። ሀሳቡ ግብጽ በሱዳን በሶማሊያና በጅቡቲ ያላትን ከፍተኛ የፖለቲካና ወታደራዊ አቅም እንዲሁም በደቡባዊ ቀይ ባህር ላይ ያላትን ከባድ የባህር ላይ ተሳትፎ በመጠቀም ኢትዮጵያ በእነዚህ ሀገራት የባህር ወደቦች እንዳትገባ እንደምታደርግ የሚያሳይ ግልጽ ማስጠንቀቂያም ይዟል። ከአዲስ አበባ ወይም ከካይሮ የግብጽን አቅርቦት በተመለከተ ወዲያውኑ የተሰጠ አስተያየት ባይኖርም ጠቅላይ ሚኒስትር አብይ አህመድ በቅርቡ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ባደረጉት የጋራ የዜና ኮንፈረንስ ላይ የባህር በር ፍላጎት ላይ አጽንኦት ሰጥተው ተናግረዋል። ኢትዮጵያ ከ130 ሚሊዮን ሕዝብ በላይ ያላት ሀገር የባህር መዳረሻ ከተከለከለችና ጂኦግራፊያዊ እስረኛ ሆና ከቀጠለች የእድገታችን ዘላቂነት ሊረጋገጥ አይችልም ስትል እንደምትደመጥ ይታወሳል። ኢትዮጵያ ከሰሞኑ እንደ ቱርክ ያሉ ወዳጃዊ አገራት ኢትዮጵያ በሰላማዊና በጋራ ጥቅም ላይ በተመሰረተ መንገድ የባህር መዳረሻ ለማግኘት የምታደርገውን ጥረት ለመደገፍ ገንቢ ሚና እንዴት መጫወት እንደምትችል ሰፊ ውይይት አድርገዋል። 108 ሚሊዮን ሕዝብ ያላትና በዓለም ላይ ካሉት ደረቅ ሀገራት አንዱ የሆነችው ግብጽ ታላቁን የኢትዮጵያ ህዳሴ ግድብ ለህልውናዋ ስጋት አድርጋ ትመለከተዋለች። ለረጅም ጊዜ ድርቅ በሚከሰትበት ጊዜ ፍትሐዊ የውሃ ክፍፍል እንዲኖር አዲስ አበባን በህዳሴ ግድቡ አሰራር ላይ በህጋዊ መንገድ አስገዳጅ ስምምነት እንድትገባ ለማሳመን ለዓመታት ስትፈልግ ኖራለች፣ ግን አልተሳካላትም። ግብጽ ለሁሉም ማለት ይቻላል የንጹህ ውሃ ፍላጎቶቿ በአባይ ላይ ትተማመናለች። የናይል ውሃ ድርሻ መቀነስ በግብርና ውስጥ በሚሊዮን የሚቆጠሩ ስራዎችን ያጠፋል፣ የምግብ ሚዛኗን ያናጋዋል እና አለመረጋጋትን ያሰፍናል። ግብጽ ለኢትዮጵያ ደህንነቱ የተጠበቀ የባህር መዳረሻ እንድታገኝ ያቀረበችው አቅርቦት እንደ ምንጮች ገለጻ ባለፈው ዓመት ካይሮ በጅቡቲና በአጎራባች ኤርትራ ወደቦችና ተያያዥ መንገዶችን ለማልማት ስምምነቶችን ማድረጓን ተከትሎ ወደፊት የሃይድሮኤሌክትሪክ ግድብ ላይ በሚደረጉ ድርድሮች ላይ አዲስ አበባ ላይ ጫና እንዲፈጠር አድርጓል። በእነዚህ ስምምነቶች መሰረት ግብጽ የጦር መርከቦችን ማረፊያ ጨምሮ የጦር መርከቦችን አቅምና አነስተኛ ግን ልሂቃን ወታደሮችን የማቋቋም ወሰንን ለማሳደግ የጅቡቲን ወደብና የአሰብን ስትራቴጂካዊ ወደብ እያሻሻለች ነው ሲሉ በወቅቱ በካይሮ የሚገኙ ምንጮች ለዘ ናሽናል ተናግረዋል። ሁለቱም አሰብና ዶራሌ የቀይ ባህር ደቡባዊ በር በሆነው በባቤል ማንዴብ ስትሬት አቅራቢያ ይገኛሉ። ኤርትራ ከረጅም የእርስ በርስ ጦርነት በኋላ ከ1993 ጀምሮ አሰብን ከጠቀለለች በኋላ ኢትዮጵያ ወደብ የላትም። ለንግድ በዶራሌ ላይ ከፍተኛ ጥገኛ ነች። ግብጽ እንደ ምንጮች ገለጻ የሱዳንን ዋና የንግድ ወደብ ፖርት ሱዳንን በቀይ ባህር ላይ በጋራ ለማልማት አቅዳለች። ከ2000 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻ ያላት ግብጽ ቀይ ባህር የባህር ዳርቻ ብቻ መሆን እንዳለበት ለረጅም ጊዜ አጥብቃ ስትናገር ቆይታለች። ከሶማሊያና ቱርክ ጋር በመሆን ግብጽ በ2004 በኢትዮጵያና በተገነጠለው የሶማሊላንድ ክልል መካከል ኢትዮጵያ 20 ኪሎ ሜትር የባህር ዳርቻ ወደብ የባህር ኃይል ጣቢያ እንዲቀየር የተደረገውን ስምምነት በመርህ ደረጃ በጽኑ ተቃውማለች። በተመሳሳይ ሁኔታ ሶስቱ ሀገራት እስራኤል በታህሳስ ወር ለሶማሊላንድ እውቅና መስጠቷን በማንኛውም ሀገር ለመጀመሪያ ጊዜ አጥብቀው አውግዘዋል። እርምጃውን የእስራኤል በቀይ ባህር ዳርቻ ላይ የእስራኤልን ጥቅም ለማስጠበቅ ያደረገችው ሙከራ አድርገው ተመልክተውታል። ይህ በእንዲህ እንዳለ በግብጽ የሚገኙ ኤርትራውያን ስደተኞች ለስርና ለከፋ ስቃይ መጋለጣቸው ተገለጸ። በግብጽ የሚገኙ ከ3000 በላይ ኤርትራውያን ስደተኞች ለስር፣ ለጾታዊ ጥቃትና ለከፋ የመሰቃየት ድርጊት መዳረጋቸውን አንድ የሰብአዊ መብት ተሟጋች ድርጅት አስታወቀ። ከ1985 ዓ.ም ጀምሮ አገሪቱን እየመሩ ያሉትና እስካሁን ምርጫ አካሄደው የማያውቁት ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ለወታደራዊ አገልግሎት የሚዳርጉ በመሆኑ በርካታ ወጣቶች አገሪቱን ጥለው እንዲሰደዱ ምክንያት ሆኗል። ሂዩማን ራይትስ ኮንሰርን ኤርትራ የተሰኘው ድርጅት ባወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ ጀምሮ ከ3000 በላይ ኤርትራውያን ስደተኞች በግብጽ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክርነቶችና ፎቶግራፎች እንደሚያሳዩ ታሳሪዎቹ በድብደባ በሙቅ ውሃና በኬሚካሎች የሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆቿ ሕይወታቸው ማለፉ ድርጅቱ ገልጿል። በተጨማሪም አንዳንድ ስደተኞች በተባበሩት መንግስታት ከፍተኛ ስደተኞች ኮሚሽን የተመዘገቡ ቢሆንም ከግዳጅ ስደትና ከስር ሊጠበቁ ሲገባ በግብጽ ባለስልጣናት ወደ ኤርትራ ተላልፈው እየተሰጡ መሆኑ ተመላክቷል። በስደተኞች ላይ እየደረሰ ያለው ይህ እርምጃ ግብጽና ኤርትራ ከኢትዮጵያ ጋር ባላቸው አለመግባባት ምክንያት ዲፕሎማሲያዊ ግንኙነታቸው እያጠናከሩ በመጡበት ወቅት የተከሰተ ነው። ግብጽ የኢትዮጵያ ታላቁ ህዳሴ ግድብ በውሃ ዋስትናዋ ላይ የህልውና ስጋት ደቅኖብኛል በሚል ስትወነጅል፣ ኤርትራ በበኩሏ ኢትዮጵያ አሰብን ወደብ ለመቆጣጠር ወረራ ልታካሂድብኝ ነው የሚል ስጋት አላት።
ኤችአርሲኢ የተባበሩት መንግስታት ድርጅት ስደተኞች ወደ ኤርትራ አሳልፈው የመሰጠቱን ሂደት በአስቸኳይ እንዲያቆም ጥሪ ያቀረበ ሲሆን ግብጽም በዓለም አቀፍ የስደተኞች ሕግ መሰረት ግዴታዋን እንድትወጣ አሳስቧል። እንደ ድርጅቱ መረጃ በኤርትራ ውስጥ ጋዜጠኞችን፣ የፖለቲካ ተቃዋሚዎችንና የሃይማኖት አናሳ ቡድኖችን ጨምሮ ከ10 ሺህ በላይ የህሊና እስረኞች ይገኛሉ። ብዙዎች ያለምንም የፍርድ ቤት ሂደት ለዓመታት በስር ላይ እንደሚገኙም የፈረንሳዩ ዜና አገልግሎት ኤኤፍፒ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ስህተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።